እናንተ ጉድ ሰማችሁ? ሀይሚና ብሩኬ ማን እንደለያያቸው እንዲሁ ማመን ይከብዳል። እውነት ቤተሰብ አረ ጉድ ነው፣ አረ ጉድ ነው፣ አረ ጉድ ነው። ለማንኛውም የኔ ቅመሞች፣ የኔ ማሮች፣ የኔ ማርማራቶች፣ የኔ ውዶች ማለት ነው ሰብስክራይብ አድርጉ። መጀመሪያ ላይክ አድርጉ፣ ከዛ ሰብስክራይብ አድርጉ ቪዲዮን፣ ከዛ እስከ መጨረሻው ድረስ ተከታተሉኝ። ግማሹን ሰምታችሁ ዝም ብላችሁ እኔን የምትሳደቡ ልጆች ደግሞ ልቦና ይስጣችሁ። ከዛ ነግራችኋለሁ። እውነት እዚህ ደረጃ እኔ አላምንም ሰውን፣ በቃ ካሁን በኋላ አላምንም፣ ሆነን ለመናገር ማለት ነው። እና ቤተሰብ ልንገራችሁ፣ አሁን እስከ መጨረሻው ድረስ ተከታተሉ። ሰላም ውድና የተከበራችሁ ውድ ተመልካቾች እንደምን አላችሁ? ሁላችሁንም ሰላም ብያለሁ። ሰላማችሁ ብዝት ይበልኝ የኔ ውድ የኔ ቅመሞች የኔ ማሮች ማለት ነው። ይህን ቪዲዮ ትተው ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ ማለት ነው። ዛሬም እንደተለመደው በአዲስ ቪዲዮ መጥቻለሁ። በአዲስ ቪዲዮ የመጣሁት ደግሞ ዛሬ በቡራና በሀይሚዬ እንግዲህ ዛሬም ተመልሼ መጥቻለሁ ማለት ነው። የመጣሁትም በጣም እውነት የሰማሁን ነገር በጣም ያሳዝናል ሆነን ለመናገር ማለት ነው። እና መረጃው ሁሉም ነገር ይሄ የሚደረገው ሁላ ቤኪ ነው። ሁሉንም ነገር እንደዚህ እንዳረግ እዩንም እንደዚህ ያመጣት እሱ ነው። እቤቱ ድረስ ያመጣት እሱ ነው። ብዙዎቻችሁ በነገራችን ላይ እንትን እያላችሁን ነበረ። ቤኪን አንተ ነህ እያላችሁ ነበር በኮሜንትም። እኔ ማመንም ማለት አላመንኩም ነበር። ምክንያቱም ቤኪ ደግሞ በጣም የሚወደው ጓደኛው ነው ለብሩኬ፣ ካሜራ ማኑ ነው። ስለዚህ እኔ ደግሞ እንደዚህ ይሆናል ብዬ አስቤም አላቅም። ና ትናንትና እንግዲህ ብሩኬ መጥቶ ሁላችሁም ጓደኞቼ ናችሁ፣ እናንተ ናችሁ፣ ቤኪ ራሱ አንተ ብዙ ነገር አድርገኛ ብሎ ሲናገር በጣም ነው እኔ የደነገጥኩት ሆነን ለመናገር ማለት ነው። ቤተሰብ ለካ ከዛው ነው የሚመጣው። እንደ ጉድ ገረመኝ። እኔ በጣም ነው የገረመኝ ሆነ ለመናገር ማለት ነው። እና ብሩኬ ደግሞ ቅመሟን ይቅርታ ብሎ ጠይቋል ዛሬ ማለት ነው። ይቅርታ ምክንያቱም ጥፋቱ የእሱም አይደለ የጓደኞቹ ነው። ምክንያቱም እነሱ እንዲጣሉ እንዲሁም ደግሞ ሌላ ሴት እያመጡ እያፈራረቁ እንትን የሚሉለት እነሱ ስለሆኑ ማለት ነው። እና ደግሞ አምሳላት ተብዬዋ ደግሞ ልንገራችሁ፣ እናንተ አዳምጡ በደንብ ቪዲዮን። አምሳላት ተብዬዋ ማለት ነው አምሳላት ተብዬዋ አዲስ አመጣኋት ያላት ፍቅረኛ ብሩኬ ማለት ነው። ፍቅረኛ ነኝ ብላ የመጣችው ለብሩኬ ማለት ነው። ፍቅረኛው አይደለችም አሉ ማለት ነው። እና ፍቅረኛው አይደለችም ደግሞም የአክስቱ ልጅ ናት አሉ አምሳላት የምትባለው ልጅ ማለት ነው። እና ለምንድን ነው ያንን ያደረገው? ሀይሚን ላስቀና ማለት ነው። እንደዛ ነው አሉና ሌላ ሴት ከሄደ አይደለም ማለት ነው። ብሩኬ እንግዲህ ትናንትና ብዙዎቻቸው ትሳደቡ ነበር እኔንም ማለት ነው። እና እኔ ደግሞ የተሰማኝና የተናገርኩት አይደል እውነት ለመናገር ማለት ነው። እንዴ ወንድ ልጅ አላችሁ እናንተ፣ ወንድ ልጅ ስለ ወንድ ልጅ ማሰብ አለባችሁ። ሴት ልጅ በነገራችን ላይ ፍቅረኛም ሆነች ምንም ሆነች የእሱ እስከሆነ ድረስ ማለት ነው የእሱን ማንነት መጠበቅ አለባት። የእሱ ማንነት እሱ ደግሞ የእሷን ማንነት መጠበቅ አለበት አይደል? ይሄ እኮ ግልጥና ግልጥ ነው አይደል? እንደ ቤተሰብ እና አምሳላት ተብዬዋ የሱ ዘመድ ናት አሉ ማለት ነው። የብሩኬ ያክስቱ ልጅ ናት። ስለዚህ ያመጣት ያው ሀይሚ ደግሞ አታቅም ያክስቱ ልጅ እንደሆነች የምታውቀው እንግዲህ ዝም ብሎ እንዳመጣ ነው የምታውቀው ማለት ነው። እና ስለዚህ ማንም ሴት ጋር አልሄደም። እዩ ግን በነገራችን ላይ በጣም ሙጭጭ ብላለች። እንግዲህ የእዩን ደግሞ ፈጣሪ ወቅ እንግዲህ ያመጣት ደግሞ ቤቱ ድረስ ማን ነው ፍጼና ቤኪ ናቸው ያመጧት። እና እንግዲህ እነሱ ናቸው ቤቱን የሚያሳዩት፣ እሱ ድረስ ያመጧት፣ አሁንም ያለበት ድረስ የሚወስዷት እነሱ ናቸው። ምክንያቱም እነሱ ቤኪም ታውቃላችሁ ካሜራማን ነው፣ የሚፈልግበት ሰዓት ይገኛል። ስለዚህ ያለበት ቦታ እያቃል ማንኛውንም ነገር እና ነገሮች እውነን ለመናገር እናንተ ተውስጥ ግን ምን አይነት እንትን እንዳላችሁ ምንም እኮ አታውቁ። በቃ ጥሩ ሰው ነው ብላችሁ መልካም ነው ሰው ነው ብላችሁ በህይወታችሁ የሚገባባችሁን ሰው እኔ እንጃ ለማመንም ይከብዳል እውነን ለመናገር ማለት ነው። እና ደግሞ እናንተ ትናንትና ማለት ነው ሀይሚዬና እንግዲህ አይታችኋታል ማለት ነው። ሆዷ ደግሞ ትናንትና አልገፋባችሁም እንዴ? ወይ ሆዷ ደግሞ ኧረ ታልቋል። ሴትዮዋ መንገድ ላይ እንዳወር ልጁ እና ሆዷን ግፍት አርጋዩ ማለት ነው። ትናንትና መጥታ ሀይሚዬን ቡና አፍሊልኝ አለቻት። ሀይሚዬ ደግሞ ምን ብመልስላት ጥሩ ነው? ወይኔ አቤት እኮ እየተኮላተፈ ነው ያለው።
አንቺ ነሽ የምችይበት ሰው ቤት ገብተሽ ማጠዳዳት። እንደውም እቃ የሚታጠብ እቃ ላይ ልብስም አለኝ ጠቢልኝ አለቻት፣ አጅልኝ አለቻት። እንግዲህ መልሷ አይደለም መልሷ እኮ ነው እውነት ለመናገር ማለት ነው። ቅመሟ መልሳላታለች ቆንጆ አድርጋ ማለት ነው። እና ደግሞ ሆዷ አይታችኋል እንዴ? ትናንትና ደግሞ አንገቷ ላይ ያረገችውን እንትን ማነው ስሙ ማህተቧን ራሷ አንስተዋለ። ያረጉድ ነው ምክንያቱም ነገሩ የምትሰራው ስራ ጥሩ ስላልሆነ አይገባትም እሷ ማለት ነው። እንደማይገባ ታውቃ ነው። እና አንገቷ የምታደርገውን ምንድን ነው ስሙ መስቀል ታደርግ አልነበረ? አውልቀዋል። እንትና አይታችኋል አይደል? እና ያንን ያወለቀችው ደግሞ ስራዋ ጥሩ ስላልሆነ ማለት ነው። እና ስራው ጥሩ የሆነ ማለት እምነት ያለው ጥሩ እምነት ያለው ሰው እንትን ውስጥ የማይገባ ሰው ነው የሚያደርገውና ክብር ያለው ሰው ነው። እና ስለዚህ ክብር የሌለው ሰው አይገባውም። ትክክል ናት፣ አያስፈልገውም። እና መስቀሉን እንኳን ማወለቀችው። እና በተረፈ ደግሞ ቤተሰብ እዚህ ገብቼ እዚህ መጥቼ ልታረስ እያለች ነበረ ማለት ነው። እዚህ ልወልድ ነው እያለች ነበረ። ሀይሚዬ ደግሞ ሁለጁ እያለች ነበረ ማለት ነው። እና እንግዲህ ሀይሚዬን አንቺን አስወጥቼ ጎዳና ላይ እኔ መግባት አልፈልግም ምትትላት። ሀይሚዬ ደግሞ ምን ብትላት ጥሩ ነው? ሀይሚዬ እኔ ጎዳና ላይ መውጣት ሴት አይደለሁም። እኔ እኮ ራሴን ችል የምኖር ሴት ነኝ። እንዳንቺ ሙጥኝ ብዬ ሰውን እየለመንኩ የምኖር ሰው አይደለሁም አትላትም? ወይኔ የታንትን ነው ማለት ነው። የታንትን ነው እልክ ልክ መነጋገር። እኔ መቼም ቤተሰብ እንደኔ ሆናችሁ ከሆነ ስቄ ልሞትን የማ በሳቅ ነው የገደሉኝ እውነት። በነገራችን ላይ ሀረካታቸው ደግሞ ደስ ይላል እውነት ለመናገር ማለት ነው። እና ደግሞ አይታችሁ ከሆነ ማለት ነው ካሜራውን ልክ በራፉ ላይ ትደርስ ነው ያጠፉት ማለት ነው። አልወጣችም እኮዩ ማለት ነው አልወጣችም። እና ትናንትና ሆዷን ደግሞ ያሳበጠው ነገር ፊኛውን ተለቅ አድርገው ነው መሰል የነፉት ትናንትና ማለት ነው። ሆዷ ውስጥ ያደረገችው ፊኛ ማለት ነው። ትናንትና ደግሞ ተለቅ አድርገው ነፍተውታል። ሰሞኑን ትንሽ አነስ ያለ ነበረ፣ ትናንትና ደግሞ ከፍ ብሏል ማለት ነው። እና ትልቅ ሆኗል። እንግዲህ ብሩኬ ደግሞ ታልተቀበለኝ እሱ እንዲቀበለኝ ነው የምፈልገው። ለልጅ ምንም አይነት መስዋዕትነት እከፍላለሁ እያለች ነው ማለት ነው። ግዴታ ወዶት አይሆን በግዱ ይቀበለኛል እና ስለዚህ አንቺን ትቶሽ እንደነበረ እና ነገሮችን ተኒ ጋር እንደሚቀጥል ነግሮኝ ነው። ለዛ ነው ያረኩት ተሱ ጋር አለች። ደግሞ አታፍረም እኮ ትታወራ ማለት ነው። እና ሀይሚዬ ደግሞ ይህማ አሪፍ ስራ እኮ ስለሰራሽ ነው ታዲያ የተወደሽው አለቻት። የተወደሽው እኮ አንቺ የተፈቀርሽው አሪፍ ስራ ስለሰራሽ ነው ብላ ደግሞ እንደገና የአንቺ 10ኛ ላይ 9ኛ እያለቻት እኔ 1ኛ ነኝ እያለች ነበረ ማለት ነው። 1ኛ ቀርቶ የመጨረሻ ሆና እንኳ ራሱ አልተገኘላትም ማለት ነው። እና ለማንኛውም ያማለ ይህማለ ቤተሰብ ብሩኬ ቅመሟን ይቅርታ ጠይቋል ማለት ነው። ዛሬ እንግዲህ እንደዛ ነግረውኛል። ዛሬ ይቅርታ አበባ ይዞ ሄዶ ይቅርታ ጠይቋታል። ግን እሷ ይቅርታውን አልተቀበለችውም ብለዋል። እንግዲህ ይቅርታውን ታልተቀበለችው ደግሞ ምንም ማድረግ አይቻልም። እንግዲህ የሁል ጊዜ በይቅርታ የሚታለፍ ነገሮችን ይቅርታ ለማድረግ በጣም ብዙ ዋጋ እያስከፈላቸው ይገኛል ማለት ነው። እና አሁን ላይ ግን ፈታ እያለ ነው ቡራው ማለት ነው። ቀብረር ያለባቸው ነው እና ሴቶችን እንደዚህ ሰልፎ እየነዳቸው ነው ማለት ነው። አንዷን በእርጉዝና፣ አንዷን በቤት ማስቀመጥ፣ አንዷን በውጭ ፈጣሪ ትዕግስት ስጠኝ ነው። እና ለማንኛውም ቤተሰብ እውነት ለመናገር አሁን ይሄ ነገር ግን እውነት ፕራንክ ከሆነ ግን ትምህርት ይሆናል ብላችሁ ታስባላችሁ? ይሆናል? ኧረ አይሆንም፣ በፍጹም አይሆንም። እውነት ለመናገር ማለት ምንም የሚያስተምረው ነገር የለም። እኔ እና ግን ትናንትና በነገራችን ላይ እውነት ማርያምን ቲል እኔ እውነት ነው እውነት መስሎኛል። ምክንያቱም ምሎ የሆነ መቼም ነገር አያወሩም አይደል እንዴ? ጓደኞቼ ናችሁ ይህን ኩላ ነገር የምታመጡብኝ፣ ይህን ኩላ ነገር የምታደርጉብኝ እያለ ነበር። እውነት በጣም ነው ያሳዘነኝ እንደዛ ትል ማለት ነው። እና ሀሰን ደግሞ ታውቃላችሁ፣ ሀሰን እብዱ ደግሞ ማለት ነው። እናንተ ሁላችሁ የምታወቁት ብዙ ሰዎች እኔ ጋር የሚደውሉ አሉ፣ የሚያስጠሉ ቃላቶችን የሚናገሩ አሉ፣ የሚሳደቡ አሉ ምናምን እያለ ነበረ። እንግዲህ ሀሰን ደግሞ ታቆታላችሁ፣ እብድ ነው በነገሩ ሁላ እብድ ነው። እና የሚያምነውም ብዙም ሰው የለም። ግን እውነቱን ሊሆን ይችላል እውነት ለመናገር ማለት ነው። እና በሰው ግን የሰው ህይወት እንደዚህ ማበላሸት ምናምን ጥሩ አይደለም። እውነት ለማንም አይጠቅምም። እኔ መቼም ይጠቅማል ብዬ አላስብም። ይሄን ነገር የምታደርጉ ሰዎች ግን እውነት ፈጣሪ ይቅር ይበላችሁ ነው ምለው። እኔ ይቅር ይበላችሁ ወላሂ። ምክንያቱም እንደዚህ አይነት ነገር ለሰው በቃ ይሄን ያህል መሄድ ይህን ያህል ጥግ ድረስ በቃ እንደዚህ መሆን ይከብዳል አይደል? ቤተሰብ እውነት ይከብዳል። እና እነሱ በጣም በፍቅር የሚኖሩ በጣም ደስ የሚሉ
እውነት በጣም ጥሩ ስራዎችን የሚሰሩ በፕራንካቸው ደስ የሚል ፕራንክ። ያው አንዳንድ ጊዜም እንትን ቢሉም አንዳንድ ጊዜም ያው ይጣላሉ እኮ መጣላ ግን ብርሃንካቸው ደስ ይለናል ማለት የሚያመጡት ነገር አይዲያቸው፣ ፍቅራቸው የሚሰጡትን እንትን በቃ ለህዝብ የሚያደርሱት ነገር በጣም ደስ የሚል ነው። ቅመሟና ቡራው ማለት ነው። እና ያንን ህይወታቸውን ይመልስላቸው ማለት ነው። እውነት ለመናገር ማለት ነው። ሰው ውስጥ ተገባ አንድ ሰው ሁለት ጥንዶች ውስጥ ተገባ በቃ ከባድ ነው። እውነት ተዛ ለመውጣት በጣም ይከብዳል፣ ያፈርሳል ማረ እና ብቻ አስቸጋሪ ነው ሁሉም ነገር ግን ትዕግስት ያስፈልጋል። ለሁሉም ነገር መታገስ፣ ተታገሱ ደግሞ የማያልፍ ነገር የለም። እና እናንተ ደግሞ አንድኛችሁ ብሩኬ ጋር ትሆናላችሁ፣ አንድኛችሁ ሀይሚ ጋር ትሆናላችሁ። ብቻ አላቅም ደግሞ ኮሜንታተሮችም ብዙ ነገር እያላችሁ ነው ማለት ነው። እናንተ ደግሞ በቃ እንደ ድሮ እንደ ማንነታቸው በቃ አንድ እንዲሆኑ እነሱን እንትን በሏቸው ማለት ነው። እንደዛ እንትን አትበሏቸው። በቃ እንደዚህ ይሆናል ሌለ እነሱን እንዲለያዩ ምናምን አታርጓቸው ማለት ነው እውነት። እና ቤተሰቦች የኔን ደግሞ ቪዲዮን ደግሞ ላይክ አድርጉ፣ ሼር አድርጉ፣ ሰብስክራይብ አድርጉ። ቪዲዮን ደግሞ እስከ መጨረሻው ድረስ ታታው በቃ ያልሆነ ነገር አትናገሩ፣ ሆነን ለመናገር ማለት ነው። እና ቤተሰቦች በጣም ወዳችኋለሁ የኔ ቅመሞች፣ የኔ ውዶች። ባላችሁ በኩላ ሰላማችሁ ብዝት ይበልኝ። ባይ ባይ።